የመቤታችን ሐሳቧ መልኳ ስንል ስለ ዓለም ድህነት ነው የምናስበው ስለ ዓለም ድህነት ነው የምንማልደው እመቤታችን ስለ ዓለም ድህነት እኮ የተስማማች ናት እኛ ቤዛችን እኮ ምንላት እኛን ወክላ ስለ ዓለም ድና እሷ ፈቃደኛ በቷን ከማን ሰው ይሆናል ሌላ አማራጭ አመጣል ብለን ልናስብ ነው ወይም ሌሎችን ነገሮች ልንል ነው ተመልከተው ተክልዬ እመቤታችን ከፍጥረት ሁሉ የተለየች ናት ምንለው ለዚህ ነው እሷም የመጨረሻዋ ንጽህት እሷ ደሞ እርግጠኛ ነው እሷ በፈቃዷ ነው የሚያደርገው እንጂ እንደዛ እንደምትኑ ሁሉ ክርስቶስ እኮ ያቃል ግን እኛ ራሱ እንድንድን ከዚያ ምልልስ እንድንድን ነው ምክንያቱም አንዳንዶቹ ምልልሶች ለኛ ናቸው እንጂ ለማርያምም ለጌታም አይደለም እንዲህ ብዬ ማስረዳት ይችላል አብርሃምን ልጅህን መስዋዕት አድርገህ አቅርብልኝ አለው ለምሳሌ ጌታ በወንጌል ተጽፏል በወንጌልም ቅዱስ ጳውሎስ ጠቅሶታል በኦሪት ዘፍጥረት ተጠቅሷል እና የልጁ ደም አያስፈልገውም በኋላም ይስሐቅ አልታረደም ታዲያ ለምንድን ነው እግዚአብሔር አብርሃም ልጅህን መስዋዕት አድርገህ አቅርብልኝ ያለው ብለን ብንጠይቅ ልጁን እስከ ማቅረብ ድረስ አብርሃም እንደሚታዘዝ ለማወቅ ነው እንዳንል ከማድረጉ በፊት እንደሚያደርግ እግዚአብሔር ያውቃል አያውቅም ተብለ ምንድነው መልሱ ያውቃል ስለዚህ ተመልከት ያደረገው ስለማወቅ አይደለም ያደረገው ስለ ሁለት ምክንያቶች አንደኛ አብርሃም በኋላ የክርስቶስ አባት ይባላል ወንጌል ራሱ የሚጀምረው በአብርሃም ስም ነው የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ነው የሚለው ያው ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ለምን ከአብርሃም ዘር ተወለደ እንዳንል አብርሃም ሟች ልጁን ሳይከለክል ለክርስቶስ ሲሰጥ ለእግዚአብሔር ሲሰጥ እግዚአብሔር ደግሞ የማይሞት የባህሪ ልጁን ለአብርሃም ልጅ አድርጎ ሰጠው ለዚህ ነው ከአብርሃም ዘር የተወለደው ከአብርሃም ይሄን እንድናውቅ ነው ልጅህን መስዋዕት አድርገህ አቅርብልኝ ሳይለው ግን ከአብርሃም ዘር መወለድ ይችላል አይችልም ይችላል እየቻለ ለምን እናደር እኛ እንድናውቅ ለምን ከአብርሃም ዘር እንደተወለደ እንድናውቅ ነው ተክለየ ዋናው ዓላማ ይሄ ነው ስለመቤታችንም ያቺ ምልልስ የተጻፈችው የመቤታችን ንጽህና እና ድንግልና ከዚህ ዓለም ከዘር ከሮጋቤ የመውለድ ፍላጎት የሌላት በንጽህና የሚመስላት የሌላ መሆኑን እንድናውቅ ነው እንጂ ክርስቶስ ያንን ስለማያውቅ አይደለም መልአኩን እንዲጠይቃት ያደረገው እግዚአብሔር ስለማያውቅ ስለሱ ዕውቀት ስለኛ ዕውቀት ነው ይሄ የሚደረገው አሁንም ብዙ ሰዎች የማይገባቸው ይሄ ነው ሐሳቡ የዓለም ድነት እንደሆነ ብዙ አያውቅ መጽሐፍ የሚናገረው ግን ስለ ዓለም ድነት ፈቃደኛ ሆና የተገኘችውና ዓለምን ወክላ ስጋዋን ሰውነቷን ንጹህ አድርጋ ጠብቃ ስለ ዓለሙ ቤዛ ማለት እኮ ከዓለም ከሰው ስጋ መንሳት ነበረበት ዓለምን ተክታ ብቸኛ ቤዛ ሆና የተገኘችው ለክርስቶስ ሰው ሆነ እሷ ነች ቤዛችን መድኃኒታችን እኮ ምንላት ለዛ ነው አቡነ በርናባስ አወራርተውላል መድኃኒቱን ሁሉ መድኃኒት እንደለው አይደለም እንዴ ግን ተሳቅላ ስጋዋን ቆርሳ ማለት እንዳልሆነ እኮ ይታወቀ ይሄን ደጋግመን አብራርተናል ግን ምንድነው አውቆ የተኛን ቢቀሰቅሱት አይሰማም ይባላል ይሄ እንግዲህ ተመልከት ቢሆንለት ደስ ይለዋል ጣዖት ቢመስልለት እንዴት ያለ ድንዛዜ ነው እንዴት ቅድም ብያለሁ ያ መንገደኛው በሽፍቶች ተደብድቦ እንደወደቀው ይሄ ለዓለመስማት ጆሮን ደፍኖ በሰይጣን ተደብድቦ በእልህ ተደብድቦ በጥላቻ ተደብድቦ ሌሎቹን ጣዖት ብሎ በመፈረጅ ተደብድቦ መውደቁን ነው እንጂ የሚያሳየው ኢትዮጵያ ቤተክርስቲያን ጣዖት ማምለኳን ይሄ ሊያሳይ አይችልም ጣዖት እኮ ቅርጽ ያለው እጅ ያለው ነው ለምሳሌ ሮሜን ይጠቅሳል ፍጡራንን አመለኩ ብሏል ሮሜ ለማን ነው የነገረው በሮማ የሚነገሰው ጌታ የሚባለው ኢየሱስ ጌታ ነው ለምን እንደተባለ ታውቃለህ ቄሳር ጌታ ነው ነው ይባል የነበረው አየው በፈጣሪ ፈንታ ማንን አመለኩ ቄሳርን ናቡከደነጾር ተጽፏል ትንቢተ ዳንኤል ምዕራፍ 4 የራሱን ጣዖት አሰግዱ አይደለም እንዴ ስገዱልኝ አለ አንሰግድም ያሉ ሰለስት ልጅ ፍጡራንን ማምለክ ማለት ያ ነው ቄሳር ጌታ ነው ቄሳር አይደለም ቄሳር ጌታ ኢየሱስ ነው ጌታ የጌቶችም ጌታ ይኸውልህ መጽሐፍ ቅዱስ የተጻፈው በዚያ ዘመን የነበረውን ጣዖት አምልኮ ለማጥፋት ጣዖት አምልኮ አጥፍታ ጣዖት አምልኮ ለማጥፋት ሰማዕታት በአት ደም አፍሰው ሰማዕታቱን አክብራ የያዘች ቤተክርስቲያንን ጣዖት አምልኮ ትላለህ ሰማዕታት እኮ ሰማዕታት የሆኑት ጣዖት ለማፍረስ እንዴት የሰማዕታትን ቤተክርስቲያን ጣዖት አምላኪ ትላታለህ እንዴት ኢየሱስ ጌታ ነው ማለትን አሁን ስሙ ቅዱስ ነው ይላል ለስሙ በዓል ያላት ብቸኛዋ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ናት ታውቃለህ ይሄ ግዝረት ሁሉ ጊዜ ጥር 6 ኢየሱስ እየተባለ የሚጠራው ንግስ አለው በየወሩ በዓል ይከበራል ባለወልድ በ29 ልደቱንና እንትኑ 6 እኮ ግዝረቱን ስሙን ስም ማውጣቱ ለብቻው በዓል የምታከብረው ማለት ኢትዮጵያ ቤተክርስቲያን ናት ፕሮቴስታንት አያከብረው ስሙን ለብቻው ለስሙ በዓል ያላት እሁድ ደመቅ ያለ እንዴ በደንብ ራሱ ጥር 6 በአመት አንድ ጊዜ አረ ፕሮቴስታንት እንጂ እሁድ ደመቅ ያለ ልክ እንዳየነው አይነት እሁድን ራሱ አምልኮ የሰጠቻቸው ቤተክርስቲያን ናት ፕሮቴስታንት እኮ 1500 ዓመት በኋላ ይመጣ ነው እሁድን የጌታ ቀን ብሎ ያከበረው ማን ነው ቤተክርስቲያን እኮ ናት ጥንታዊቷ ሐዋርያዊቷ ከሐዋርያት የመጣችው
ይሄን በመውሰዳቸው እናመሰግናቸዋለን እምንነቅፋቸው ሌሎቹን ጨምሮ ባለመውሰዳቸው ይሄን ስርዓት እኮ የፈጠረው ዓለምን እሁድን ዊኬንድ ያደረገው እኮ ክርስትና ነው የሐዋርያት ትምህርት እኮ ነው ጣዖት አምልኮን ማጥፋት እኮ ነው ይሄን ያስቆመው አሁን ይሄ ምንድነው አሁን የመጣው አዲሱ በዓል ይሄ ልክ እንደገና ፈረንጆች እንደ ክርስማስ የሚያከብሩት ይሄ ሃሎዊን እኮ እንደገና ወደ ጣዖት አምልኮ መመለስ ሃሎዊን ማለት ወደዛ ወደ ጣዖታዊ ቅርጽ ያንን አይዋጋም እንዴ ኢየሱስ ለመባል ያበቃቸው ቃል ከመባል ኢየሱስ ለመባል ያበቃቸው መቤታችንን ታዲያ በየት በኩል ነው መድኃኒቱ የመጣው የተቀመመው በየት ነው ይሄን አለመረዳት ነው ለሚናገረው ቃል ይጠይቃል ምን ለዚህ ነው እንዴ አንድን ሰው እኮ በማያደርገው ነገር አትነቅፈው ለምሳሌ እስልምና በክርስቶስ አያምንም ማለት አይሁድም በክርስቶስ አያምኑም በአንድ አምላክ ያምላሉ ጣዖት አምልኮ አይደለም ነውር ነው ጣዖት አምልኮ አይባልም በአንድ አምላክ ማመን ነው ቢያንስ ግን ሶስትነቱን አለማመናቸው ጎዳቸው ስላሴ በስም 3 በግብር 3 በአካል 3 በመለኮት አንድ ወልድ በተለየ አካሉ ሰው ሆነ ይሄን ያመጣችው እኮ መቤታችን ናት ተመልከት በአንድ አምላክ ከሚያምኑት ከእስልምናና ከይሁዲነት ተለይተን በክርስቶስ ሰው መሆንና ዓለሙን በማዳን አምነን ከዚህ የተነሳ ነው መድኃኒታችን አክብሯት ምን ነው ለምን አይሁድማ ያከብሯት ለምንድን ነው እሷም ሰው ናት ልጇም ተራ ሰው ነው ስለሚሉ እኮ እኛም እናከብራት እሷ የመድኃኒት እናት ናት እኛ መቤታችን ምን ብለን ነው ምን ለምናት ተመልከት እንግዲህ ሰአሊ ለነ ቅድስት ነው እንላት አይደለም ሰአሊ ለነ ሀበ ክርስቶስ ወልድኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት ተመልከት ሰአሊ ለነ ሀበ ክርስቶስ ወልድኪ ከልጅሽ ከክርስቶስ ለምኝልን ከመ ይስረይ ለነ ኃጢአተነ ኃጢአታችን እርሱ ይቅር ይለን ዘንድ ስለዚህ ኃጢአትን ይቅር የሚለው ማን ነው ኢየሱስ ክርስቶስ